ባለፈው ሳምንት በእኛ ድራማ አሙዬ መኪና ተራያዩት መስሎኛል። የማይሆን ነገር እንደማታደርግ እርግጠኛ ነኝ። ቲቸር እኔ እዛ ጋር ልቀመጥ። ሳም አድርጊኝና ለቀሻለሁ። በፍጹም አላረገው። ልቀቀኝ። አንድ ምርጥ ሀሳብ መጣልኝ። ለምን ከኤግዚቢሽኑ የምናገኘውን ገንዘብ ያንቺንና ለማሳከም አንጠቀምበት? ይሄ ለቤተሰቤ በጣም ትልቅ ውለታ ነው። ሁሉም ነገር ሰልችቶኛል። ወስኛለሁ። እባክሽ አትሂጂ እባክሽ። እሺ መስያ አታልቅሽ። እማ የለችም እንዴ? አባዬ እኔ ነው እንደምትቀበሉኝ ነው እንጂ በደንብ ሰላም በሉኝ። እማዬ አንዴ ማድ ቤት ላናግርሽ። ይቺ መጣው። ጋሻው ቁርስ ቀርቧል። ጋሻው እማ እኔ አባዬ ነገር አላማረኝም። ሳምንቱን ሙሉ እኮ አንድም ቀን አናግሮን አያውቅም። ኧረ እኔም ግራ ግብት ብሎኛል። እንደዚህ ሲሆን አይቼው አላውቅም። እማዬ ዛሬ ከጓደኞቼ ጋር የሙዚቃ ልምምድ አለብኝ። ዛሬ ቅዳሜ ጧጧት እንደምንለማመድ ረሳሽው እንዴ? ልቤ ጥፍት ብሎ ነው። በይ ሂጂ። እሺማ ጋሻው ቤት ውስጥ የሚላስ የሚቀመስ የለም። የቤት ወጪ መቼ ነው የምትሰጠኝ? የልብሽን ካደረግሽ በኋላ ገንዘብ ስትጠይቂኝ ትንሽ አታፍሪም ወይ? አይ ያው ተናገሪያ። ታዲያ አንተ ካልሰጠኸኝ ምን እንሆናለን? እኔ አልሰራ። እኔ ግን በደንብ ነው የምፈጋው። እንዳንቺ አልወዘብ። ቀን በቀን ሲሚንቶ ውስጥ ጠጣውዬ ቤት ስመጣ ምን ይጠብቀኛል? ያቺ ጋጥ ወጥ ልጅሽና ያንቺ ጭቅጭቅ። እንደውም እናንተ የሚያስፈልጋችሁ ገንዘብ ሳይሆን የረሃብ አለንጋ። እንደውም ካሁን በኋላ ምንም ገንዘብ ባልሰጣችሁ ምን ይመስላችኋል? እንዴት ቆንጆ ፍርፍር ነው ባክሽ። እሺ ጣፈጠ ፍቃድ በሉላ። ሳራ ዛሬ እንዴት ነው እስካሁን ያልተነሳችሁ? እንደገና ሞት ይሆን? ባለፈው ሳምንት 2 ቀን ከትምህርት ቤት መቅረቷ አሳስቦኛል። ከትምህርት ቤት መቅረት እኮ ሞቷ ነበር። ወይ ሐኪም ቤት እንውሰዳት ይሆን እንዴ? ደህና አደራችሁ። ደህና አደርሽ ሳርዬ። በደንብ ተኛሽ? ነይ በይ ቁርስሽን ብይ። ይቅርብኝ እማዬ። ሳርዬ ምናምን መቅመስማ አለብሽ። ሰሞኑን እኮ እህል ባፍሽ ሳይዞር ነው የከረምሽው። ፍቃዱ ይችን ልጅ የግድ ሐኪም ጋር መውሰድ አለብን። ይሻላል። እማዬ ደህና ነኝ እኮ አሁን መብላት ስላላሰኘኝ ነው። ይቅርታ አንድ ጊዜ መጣ። ሄሎ እንዴት ነሽ ሜላት? ሃይ ሳራ፣ ለኤግዚቢሽኑ እንድታስፈቅጂ ላስታውስሽ ነው የደወልኩት። ለለምለም እናት መሆኑን መንገር እንዳትረሺ። እሺ አስፈቅዳለሁ። ቶሎ ነይ ታዲያ። እሺ መጣሁ። ቻው። አባ እማ ወይዬ ትዝ ይላችኋል አይደል? የለምለምና ጭንቅላታቸው ውስጥ ደም ፈሶ እንደነበር? አዎ እጅ እግሯን ይዞ አስቀራት አይደል? እንዴት ናት አሁን? አሁን ትንሽ መንቀሳቀስ ጀምረዋል። ቤተሰቦቻቸው ገንዘብ አጠራቅመው አዲስ አበባ ስፔሻሊስት ጋር ሊወስዷቸው እያሰቡ ነው። ወይ አረብ አረገላቸው እና
እኛም የንግድ ኤግዚቢሽኑ ላይ ዘፈን አቅርበን የሚገኘውን ገንዘብ ለቤተሰቦቿ ልንሰጣቸው እያሰብን ነው። ግን ደግሞ ያለኔ መስፈን አይችሉም። ፍቃድ ምን ትላለህ? ሳራ አንቺና ይሄ ባንድ አልላቀቅ አላችሁ አይደል? እንዴት ለእንደዚህ አይነት በጎ ነገር ልከለክልሽ እችላለሁ? በይሁን። እሺ አባዬ። ታዲያ ፋሲል አብሮሽ ይሄዳል። ደግሞ ጥናትሽ ላይ መዘናጋት የለብሽም። እሺ አባዬ። በይ አሁን ቁርስሽን ብይ። ብሩህ አእምሮ ምግብ ያስፈልገዋል። እሺ። ቀርተሽ ያመለጠሽን ትምህርት ደግሞ አየለ ሰኞ ይረዳሻል። አባዬ ከአየለ ጋር የማጠናበት ጊዜ ግን አይ ምን መሰለ ጊዜን እየተሻማብኝ ነው። ማለት ከአየለ ጋር ማጥናት ይቅርብኝ፣ በራሴ ባጠና ይሻለኛል። ሳርዬ ነገርሽ አልገባኝም። ለሙዚቃ ጊዜ እያለሽ ለጥናት ጊዜ የለኝም ነው የምትይኝ? አይ አባዬ። ስሚ ላስጠኝሽ ጊዜ የማይኖርሽ ከሆነ ዘፈኑ ይቀራል። ገባሽ? አባዬ። ሄይ ጀለሶች፣ ሰላም ነኝ። የዛሬው ልምምድ መቼም ጸዴ ነው የሚሆነው። ዛሬ ደግሞ አሪፍ ሙድ ላይ ነሽ። ምን ነው ተከተልን ከቁንጫ ወረራ ነጻ አጣሽው እንዴ? እንግዲህ ከኔና ከተከተል ጋር መሳፈጥሽን አቁሚሽ። ዞር በል ወደዛ። እያላሰኝ እኮ ነው። ዞር በል ሲያስጠላ። ቆሽ ውጭዬ። ጎበዝ ተከተል፣ ጎበዝ ጎበዝ። ሲያስጠላ እንዴ? እሙ ደህና አይደለሽም እንዴ? የተከተል ነገር አላሳቀሽም? ያስቃል ሚሚዬ። ትንሽ ስለ እናቴ ስለጨነቀኝ ነው። ምን ነው? አባዬ ከተመለሰ ጀምሮ የቤት ወጪ ሰጥቷት አያውቅም። አዲሱ ቅጣቱ መሆኑ ነው። እሳቸው ደግሞ ምን ሆኖ ነው እንደዚህ ጨካኝ የሆኑት? ምን አውቃለሁ ብለሽ ነው ሚሚዬ? ሄሎ ሄሎ፣ አይሰማኝም። አልማዝዬ እንዴት ነሽ? ዱባይ እንዴት ነው? በጣም ነው የማመሰግነው። በኋላ ሄጄ ወስደዋለሁ። ሄሎ አልማዝ። ሄሎ። ወይኔ ተቋረጠ። ታድዬ ዱባይ ያለችው አክስቴ 2000 ብር ላከችልኝ። ይገርማል። እንዴም ብር ከሰማይ ዱብ ይላል እንዴ? በቃ በኋላ ሁላችንም ሾፒንግ እንሄዳለን። አሪፍ አሪፍ ነገር እገዛላችኋለሁ። ሾፒንግ? ገበያ ይቅርብኝ ሜላትዬ፣ እኔ አልሄድም። እንደሙዬ ሾፒንግ እኮ ድብርት ያባርራል። እንዲያውም ሜላትዬ እቃ ከምገዥልኝ ብሩ ለእናቴ ብሰጣት ይሻለኛል። እኔ ደግሞ የምሸቅለው እቃ ብገዛበት ይሻለኛል። ባሉ እንደፈለጋችሁ፣ እኔ እሰጣችኋለሁ። ሚሚ ሜላትዬ ምርጥ ልጅ እኮ ነሽ። ኧረ በጣም። ሳራና ለምለም መጡ። ዊ ለምለም ደግሞ እነዛኑ ለፈልፈላዎች ይዛቸዋለች። ሜላትዬ አንቺ ጋር እንጫወት። ሜላትዬ እዛ ጋ ያለውን ዛፍ አያችሁት? አዎ አዎ። ሂዱና ከሱ ጋር ተጫወቱ። ክንዴ ልምምድ እንዳለብን ነግሬያችሁ የለ? ከአይኔ ሳትርቁ ራሳችሁ ተጫወቱ። እሺ እሺ። ለምለም ዳንኤል ና እስከ ዛፉ ድረስ ሩጫ እንወዳደር። ትችለኛለህ? አዎ። እነዚህ ፈልፈላዎች ግን ለምንድን ነው ነፍሳቸው ምንጥቅ እስከምትል የሚወዱ? ፊት ስለማሰጫቸው ይሆናል። የሚገርም ነው። ዛሬ ምን ሆነሻል? ከመጣች ጀምሮ ምንም አላወራሽም። ደህና ነኝ ሜላት። ጉንፋኑ ሙሉ በሙሉ ስላለቀቀኝ ይሆናል። ግን ጥሩ ዜና አለኝ። ምንድን ነው? አባዬ የንግድ ኤግዚቢሽኑ ላይ እንድዘፈን ፈቀደልኝ። በጣም ነው የማመሰግነው። ምን ያህል ትልቅ ነገር እያደረጋችሁ እንደሆነ እኮ ማመን አትችሉም። ወይኔ ደስ ማያ አዲስ አበባ ልትሄድ ነው ማለት እኮ ነው። ሰሞኑን የማስበው ስለ እናቴ ብቻ ነው። እንደውም የዘፈን ግጥም ልጽፍላት እየሞከርኩ ነው። ልበልላችሁ? እስኪ በይልን ለልኝ። እሺ። ክረምቱ ሳያልፍ በጋ አይመጣም፣ ያልዘራም ሊያጭድ አይወጣም። ለሁሉም ጊዜ ያለው አይደል በአግባብ ለመደላደል። ትዕግስቴን ባጣ የባሰ ላመጣ
ትግስቱን ያጣ ጉዱ ቀንዳወጣ ትግስቴን ባጣ የባሰ ላመጣ ትግስቱን ያጣ ጉዱ ቀንዳወጣ። እስከዚህ ብቻ ነው ገጥሜ የጨረስኩት። በጣም ደስ ይላል ልዬ። ሙሉ ለሙሉ እንጨርሰውና አንድ ላይ እንዘፍነዋለን። እሺ እሺ። ተፈራ እንዴት ነህ? ደህና ነኝ ወይዘሮ አሰለፈች። እንደው የኔ ልጅ እንደገና ላስቸግርህ ነው የመጣሁት። 2 ኪሎ ማሽላና ጤፍ መበደር ፈልጌ ነው። እንዴ ወይዘሮ አሰለፈች ለኔ የሚያስቡልኝ እንጂ እዳውት እኮ ከዕለት ዕለት እየተቆለለ። አውቃለሁ። ይሄ ደግሞ ንግድ ነው። ሁሌ ብድር የምሰጥዎት ከሆነ መክሰሬ ነው። እዳውትን መቼ ነው የሚከፍሉ? አሁን ባለቤቴ ተመልሷል። ሁሉን አስተካክዬ ሰሞኑን እከፍልሃለሁ። ቃሌ ነው። ይሄ መጨረሻው ነው። ይሰሙኛል? አመሰግናለሁ የኔ ልጅ። እማ አሁን ከቅድሙ ቀለል ያለሽ ትመስያለሽ። አዎ ለልዬ እንዴ ፈታ ብላለች። ሁሌ ሙዚቃ መድኃኒቴ እኮ ነው። ችግሬን ያስረሳኛል። በዛ ላይ የንግድ ኤግዚቢሽን ላይ እንደምንዘፍን ሳስበው በጣም ነው ደስ የሚለኝ። ግን የምንዘፍነውን ዘፈን ካሁኑ መምረጥ አለብን። ሳሪታ ምን ይመስልሻል? ምን አልሽ? ምን ይመስልሻል? ጥያቄው ምን ነበር? ደህና ነሽ ሳሪታ? ይኸውልሽ ሳርዬ፣ የሚያስጨንቅሽ ነገር ካለ ሁሌም ካጠገብሽ እንዳለን አትርሽ። እሺ? አዎ አውቃለሁ። ለምን አሁን ልምምዳችንን እንጀምር። ማንቲ መጣ። ኡፍ ቅድም የለምለም ፈልፈላዎች፣ አሁን ደግሞ ይሄ ማንቲ። ከዚህ በላይ ልንበጠበጥ አንችልም። ሲያስጠላ። ሃይ ሙዬ። ሃይ ማንቲ። እኔ የምለው ማንቲ፣ ሁልጊዜ ሙዬን ብቻ ሰላም ብለህ እኛን የምዘጋል ለምንድን? ማንቲ 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 አስባሉ ልጆች እንዴ! አራ ትጥያላችሁ እንዴ! አንቺ እንደዚህ ተንጠልጥሎብኝ እኮ ያውቁ። አብረህን አትጫወትም? ዛሬ መጫወት አልችልም። ቸኩያለሁ። እሺ፣ ወደ መዝናኛ ማዕከሉ እየሄድኩ ነው። እኔ አሪፍ ሀሳብ አለኝ። ለምን መዝናኛ ማዕከል ካንተ ጋር ይዛቸው አትሄድም? ለምለም ከማንቲ ጋር አብረን እንሄድ። ማንቲ ምን ይመስልሃል? አረ ደስ ይለኛል። እንደውም ብስኩት እገዛላቸዋል። የስ ደስ ሲል። በቃ ማንቲ፣ በኋላ መጥቼ ወስዳቸዋለሁ። እንሂዳ ማንቲ። እሺ። ቻሙ። ቻው ማንቲ። እኛስ? ቻው ሜላት። በቃ ሁላችሁም ቻው። ቻው ማንቲ። ኡፍ ተገላገልናቸው። በሉ ቶሎ እንለማመድና የአክስቴን ብር ላውጣ። ከዛ የፈለግነውን እስክንገዛ እንዴት እንደቸኮል። ገንዘብ ለካ ነፃነት ነው። ምን ማለትሽ ነው? ገንዘብ ካለሽ ምርጫ አለሽ፣ ገንዘብ ከሌለሽ ግን ምንም ምርጫ የለሽም። እውነትሽን ነው። እኔ ሰዓቴን በሞላ የማጠፋው በልቼ የማድርበት ብር ለማግኘት እንደፋር። አሁንም ማዬ ምንም ብር ስለሌላት እየተደበደበች ከአባዬ ጋር አብራው ትኖራለች። የራሷ ብር ቢኖራትም አብራው መኖር ልትወስን ትችል ይሆናል፣ ግን በምርጫዋ ስለሚሆን ይሻላል። ከንግድ ኤግዚቢሽኑ ከምናገኘው ገንዘብ ላይ የተወሰነው ላንቺና ለሚሚ መስጠት ፈልጋለሁ። እንዴ ለልዬ ምን ሆነሻል? እስቲ መጀመሪያ እናትሽ ጤንነት ይመለስ። እኔ ደግሞ ስራ ፈልጋለሁ። ውዬ እውነቷን። እኔ እንደሆነ እስካሁንም የጎዳናውን ኑሮ እየተጋፈጥኩ መኖር ችያለሁ። ወደፊትም አያቅተኝም። አሁን ዋናው ነገር የእናትሽ ጉዳይ ነው። በሉ አሁን እንለማመድ። 1 2 3 የኛ እናት እንደዚህ ትል ነበር፣ ለሚማራት ትጠልቅም ጀንበር፣ እውነትም በቀን ማይረታ እውቀት ነው የሴት ልጅ ውበቷ። ጎረቤቱ እኛ ቤት ተጠርተው ነጠላና ጋቢ የቋጩ መተው በጎረቤቱ ፍቅር ሞጎ ቤቱ አቦልና ቶና በረካ የጠጡ የኛ እናት እንደዚህ ትል ነበር፣ ለሚማራት ትጠልቅም ጀንበር፣ እውነትም በቀን ማይረታ እውቀት ነው የሴት ልጅ ውበቷ። ጎረቤቱ
ማንቲ ደግሞ ለምንድን ነው ልጆቹን ይዘህ የመጣው? እና ሙዬ ሙዚቃ ሲለማመዱ እንዳይረብሿቸው ከአንተ ጋር ይቆዩ ብሎኝ ነው። እጭ አሁን እንግዲህ ናላችን ሊያዞሩ ነው። ማንቲ በኋላ ብስኩት እገዛላችኋለሁ አላልክም? ብያለሁ። በቃ እያያቸው መጣሁሽ። እያያቸው ምን አይነት ነገር ነው? አንተ ክንዴ እሱን የብርጭቆ ስባሪ ከየት አገኘው? አምጣ። ቆይ አንድ ነገር ላሳያችሁ። እኛ ድሮ በዚህ አይነት የጠርሙስ ስባሪ እቃ እናቃጥልበት ነበር። ቆይ ላሳያችሁ። እጅን አምጣ። ይኸው እንዲህ መስተዋቱን በፀሐይ አስተካክዬ እጅ ላይ ሳበራው፣ ወይኔ ያቃጥላል። በሉ አሁን አትረብሽኝ። ውጭ ሄዱና ተጫወቱ። እሺ ና ዳንኤል፣ እንውጣና እንጫወት። እሺ ታዲያ እንዳያችሁ እዚሁ ቅርብ ተጫወቱ። እንዲህ ማባረር ነው። የኳስ ውጤት እንዴት ሆነ ይሆን? ኧረ ጨዋታ! ወይኔ ጎል! አንተ በቀል እንዴ! ልጆቹስ አይናየም እንዴ? ውጭ እየተጫወቱ ነው። ማንቲ ትናንት እኮ ማንቼ አርሴናልን ቀጠቀጠው። ተው እባክህ። ይኸው ኢንተርኔት ላይ አለልህ። አሁን ተጫወትን ሊሉ ነው። እኔ በሆነ አሳያቸው ነበር። ኧረ ጉራ አልተቻልክም ማንቲ። የሚቀጥለው ሳምንት ከፖሊቴክኒክ ጋር ስንጫወት እስቲ እናይሃለን። አለ በቂ። እነሱንማ እንጫወትባቸዋል፣ እንቀጠቀጣቸዋለን። እንዴ ምን ነው እነዚህ ጩጮች ድምጻቸው ጠፋ? ምን አውቃለሁ። ድሮኑ ማን አምጣቸዋል? እኔ የምልህ ማንቲ፣ እነዚህ ሴቶች ስርስር ማለት አይቀርብም? ምን አረጉ? አሪፍ ልጆች እኮ ናቸው። እሙዬ ወይ እንደምትወዳት ነገራት ወይም እርሳት። እርሳት? ትቀልዳለህ እንዴ? ባለፈው ሞራሌን አሰባስቤ ደብዳቤ ብጽፍላት ያረከውን ታውቃለህ አይደል? ሊቨርፑል በቼልሲ ተቀጣ። ይኸው ለወንድሞቼ የገዛሁት። እሙዬ እርግጠኛ ነሽ ምንም መግዛት አትፈልጊም? አዎ ሜላትዬ፣ ገንዘቡን ለእናቴ ነው የምሰጣት። ሳራ አንቺስ? ምንም አልፈልግም። ሜሜስ? ነገርኩሽ አይደል እንዴ? በጥሬው ገፍትሪው። በሉ እንውጣ። እስቲ ቀስ በይ ሳሪታ፣ እነ ለሊን እናስቀድማቸው። እሺ ሳሪታ፣ የሆነ ያስጨነቀሽ ነገር አለ ይመስለኛል። በጣም ፈርቼ። ምንድን ነው የሚያስፈራሽ ሳሪዬ? ቤት ችግር አለ? በቃ ልሂድ። ቆይ ሳራ፣ በእናትሽ ልቀቂ። እንዴ ምን ሆናችሁ ነው? ሳራ ወዴት ነው የምትሄደው? የእሷ ነገር እያሳሰበኝ ነው። ከባለፈው ሳምንት ጀምሮ ምንም ትክክል አይደለችም። ንገሪኝ ስላት ትፈራለሁ አለችኝ። በቃ አሁን ያለን እድል እስክትነግረን ካጠገቧ ሆኖ ማበረታታት ብቻ ነው። አዎ ለሊ፣ ማንቲ ባክ ሄደ ፑል እንጫወት። እኔ እንኳን ደግሞ የመተው ልጆቹን እስኪወስዱ እዚህ ይቆያሉ። ውይ የእነዚህ ሴቶች ወሬ ነው የተለች። አንዳንዴ ሳስበው ባንዳቸው ውስጥ መግባት የምትፈልግ ይመስለኛል። ቢሆንማ ምርጥ የባንድ አባል ነበር መሆን። በአንተ ድምፅ፣ በዛ ላይ የሴት ባንድ ውስጥ ገብተህ እየቀለድክ መሆን አለበት። ኧረ በቂ ድምፅማ አለኝ ታውቃለህ አይደል? ቆይ ያገሬ ተራራ ወንዛ ወንዙ
ይናፍቃል ሁሌም ትዝታው ሲታለም የአገር ፍቅር ትዝታው አይረሳም ለሚያውቀው አቤት ኦኬ እንዴት ነው አንተ ግን ለምን ለብቻ ሲንግል አትለቅም? ከሴቶቹ ጋር ምን አጓተተ እንዴ? ኦኬ አንተ አሪፎች እኮ ናቸው። ፊቸር አድርጌ ወይም ብቻ በሆነ መንገድ አብሬያቸው በዘፍን ደስ ይለኛል። እንዴ በቃ እነዚህ ልጆች ምን እያደረጉ ነው እንዴ? ወይኔ አራቂ ደረቁን ሳር እያቃጠሉት ነው። አንተ ዳንኤል ከምሩ ጋር ከደረሰ አለቀልኝ። ወይኔ ኩላችን አንተ ዳንኤል አንተ እርግታ በቃ አልጠፋም። ዋይዛ ናት። እናንተ የገዛዋቸው ጌጦች አምሩ። ይሄኛውን ይዩት እንዴ! ወይኔ ማንቲ እሳት ነው! አዎ አረ ከበሩ ሊቃጠል ነው። እርግጠው ትንሽ ነው የቀረው ማንቲ። ውይ ጠፋ። ደስ ሲል ይኸው በቃለ እንዴ! ምን ሆነ ነው ውሃ የምትደፋባት? አንተ ያማል ምን ይመስላል? አንተ ድንጋይ ራስ ጸጉሬን ለመሰራት ምን ያህል ሰዓት እንደፈጀብኝ ታውቃለህ? አሁን ውሃ የተደፋባት አይጥ መሰልሽ? ወይኔ ሜላት ያገጣት እንዴ ደግሞ ሲያስጠላ። አንተ ሜላት አባትሽ መጡ። ሜላት ነይ ቢሮ እፈልግሻለሁ። እሺ ዳዲ። ዳዲ ቅርታ፣ ትንሽ እሳት ነበር እኮ ደግሞ አሁን ጠፍቷል። የምን እሳት ነው የምትይኝ ሜላት? መዝናኛ ማዕከል ውስጥ እሳት ነበር እንዴ? አዎ፣ ለዛ መስሎኝ የጠራኝ። እንዴት አይነት ጣጣ ነው? ሄሎ ዳዊት፣ ታች እሳት ተነስቶ ነበር እያለችኝ ነው ሜላት። ውረድና እስኪ ፈጠን በል። በጣም ይቅርታ፣ ግን እሳቱ ሲጀመር እኮ እኛ አልነበርንም። ዳዊት ሄዶ ሁሉም ነገር ሰላም መሆኑን ያጣራል። አሁን የጠራሁሽ አልማዝ ገንዘብ እንደላከችና አንቺ እንደምትቀበይ ስለነገረችኝ ነው። አመጣሽው? ውይ ዳዲ፣ ሾፒንግ ሄደን እንዴት አሪፍ ጊዜ እንዳሳለፍንበት። ምን? በአክስትሽ ብር? እሷ እኮ ገንዘቡን የላከችው የአጎትሽን ጣሪያ ለማሰራት ነው። ብቻዬን ዘመድ መርዳት እንዳይበዛብኝ ልታገዘኝ አስባ ነው። ወይኔ እኔ እኮ አላወቅኩም። ስልኩ እየተቆራረጠ ስለነበረ ብሩን ለእኔ ላከችልኝ ነው የመሰለኝ ዳዲ። ከጓደኞቼ ጋር ሾፒንግ ሄደን የተረፈችኝ ይቺ ናት። ምን ማድረግሽ ነው ሜላት? በቃ የገዛናቸውን እቃዎች መልሰን ብሩን አመጣለሁ። አዳምጪኝ። ሙሉ በሙሉ ማስመለስ ካልቻልሽ ግን ቅዳሜና እሁድን እዚህ እየሰራሽ ትከፍያለሽ። እሺ ዳዲ። በአሁኑ ጭልኝ አሰልፈች። እንዴት ነሽ? እንዴት ነሽ ብርቱካን? ወይ ጉድ! እንደ ጉርብትናችን እኮ መገናኘት ጠፋ። መቼ ይሞላል ብለሽ? በጊቢ እንዲያውም ጥሩ ሰዓት መጣሽ። ቡና ላይ ደረሽ። አይ ቡናው እንኳን ይቅርብኝ። ምን ነው ቸኮልሽ? ምን መሰለሽ ብርቱካን፣ እንዴት ብዬ እንደምጠይቅሽ እንኳን አላውቅም። እንዳው ሰሞኑን ትንሽ እጅ አጠረኝና ግራ ግብት ብሎኛል። ብዙ ብር አትበይኝ እንጂ ችግር የለው። አይ ብድር ወይ ምጽዋት ሳይሆን በጉልበቴ ሰርቼ የምመልሰው። እንዳው ልብስሽንም ማለቅልቄ ቢሆን። በሞትኩት እንደዚህማ አይሆንም። አሰለፈች። ብርቱካን ግድ የለሽም፣ እሺ በይ እባክሽን፣ ገመናዬ ነው። እባክሽ ግድ የለሽም፣ እሺ በይ። እንግዲህ ካልሽ ምን አደርጋለሁ? ወይ ፈጣሪ ይድረስልሽ። ምን ያህል እየረዳሽኝ እንደሆነ አታውቂ። እንግዲህ አጠባውን አሁኑኑ ልጀምራ። አረ ይደርሳል። ለማንኛውም ከመጀመርሽ በፊት ቡናችንን እንጠጣ። ገንዘቡን ስላስመለስኳችሁ ይቅርታ።
ምንም ችግር የለውም ሜላትዬ። የቀረውን ለመሙላት ባለፋሽ ብቻ። ልዕልት ሜላትማ ትንሽ ስራ መልመድ ያስፈልጋታል። ወይኔ አንቺን ባደረገኝ አሳይሽ ነበር። ደግሞ እንደዚህ አይነት ስራ ተገኝቶ ነው። ባሉ አሁን ልንካው። ና ተከተል። ቻው ሚሚ። በሉ እኔም ልሂድ። ደህና ዋሉ። ቻው ቻው። ክንዴ፣ ዳንኤል ኑ እንሂድ። እስካሁን የበጠበጣችሁት ይበቃል። ቻው ለምለም። ሜላት ሜላት፣ አንቺ ሜላት! ኡፍ! ደግሞ ቀስ በይ እንጂ ስጠራሽ አልሰማሽም እንዴ? ሰምቻለሁ። እመቤት፣ ባለፈው ያገኘሁሽ ጊዜ ላከብርሽ ሞክሬ ነበር። ቢሆንም ግን ስልኬን አልሰጠህም። አንቺማ ይባስ ብለሽ ጓደኛዬ ፊት አዋርድሽኝ አይደል? ታዲያ ለምን አትወኝም? አባቴ ቆጣኛል አልኩህ አይደል እንዴ? አንቺ ስለ አባትሽ ነው አይደል የተጨነቅሽው? እኔ ራሴ ነኝ ጉድሽን የማፈር። ቆይ አንቺ ማነሽና ነው እንደዚህ የምትንጠባረሪው? ስላስፈራራኝ ቁጥሬን የምሰጥ ይመስላል? ወደድሽም ጠላሽም ቁጥርሽን ትሰጭኛለሽ። እባክህ ፋሲል ተወኝ። አሁን ሄድልሻለሁ፣ ግን ያደረግሽኝን የምረሳ እንዳይመስልሽ። እማዬ፣ መሲ እዚህ ነን። እሙ እንዴ እማዬ ምን ሆንሽ? እትዬ ብርቱካን ቤት ልብስ ስታጥብ አባዬ አያት እና ደበደበሽ? እኔማ ትንሽ ገንዘብ ባገኝ ብዬ ነበር። ጋሻውን እንደሚያሳፍረው ማወቅ ነበረብኝ። ምን ላደርግልሽ አሁን? ምንም፣ ማረፍ ነው የምፈልገው። አይዟችሁ፣ ደህና ነኝ። አንቺ ሁሌ ደህና ነን ነው የምትዩ። መቼ ነው ደህና እንዳልሆነ ነው የሚገባሽ እማዬ? እና ምን ላርግ? ንገሪኝ፣ ምን ላርግ? ንገሪኛ።